ዝናን እንግዲህ የናሆሜ ፍቅረኛ የድሮዋ ማለት ነው ሀዊና መሩዬ ትላንትና ጥባ ጥቤ የተጫወቱባት እኮ እውነት እንዴት እንደሳቆኝ ትላንትና፣ በተለይ ከቤት ውስጥ ሲያስቀምጧት የሳቆኝ ሳቅ። ሀዊ ግን ጀግና ናት። መጀመሪያ ላይ ብታናድደንም በመራዊት፣ አሁን ግን ያው የእሷ መከታ ሆናለች ማለት ነው። እውነት ለመናገር በጣም ነው ያሳቀችኝም ዘና ያደረገችኝም ሀዊ ማለት ነው። እውነት እንግዲህ የናሆሜ ፍቅረኛ ነበረች ድሮ ከ3 ዓመት በፊት ኦልሞስት 4 ዓመት። እናም ልጅ አለኝ 3 ዓመት ከምናምን። እናም እኔ የመጀመሪያው ነኝ። ስለዚህ ናሆሜ ደግሞ በጣም እኔን ያፈቅረኛል እና እኔ የልጁ እናት ነኝ። አንቺ ለሱ አትገቢውም፣ እኔ ነኝ የሱ ሚስት እያለች እንግዲህ መራዊትን በስልክ ስጨቀጭቃትና ስሰድባት ነበረ። መራዊትም ደግሞ በአካል ላግኝሽና እናወራ፣ በመነጋገር የማይፈታ ነገር የለም፣ ተነጋግረን እንፈታዋለን ብላ እንግዲህ መሩዬ ምስኪን አገኘቻት። ልጅቷ ግን የሆነች እሳት የላሰች ነገር ናት። መራዊትም እንግዲህ ትዕግስት እንጂ ፍራቻ የሚባል ነገር የለም። ማንኛውም ሰው ጋር በጉልበት ከመጣሽም እንደዛው አስተናግድሻለሁ፣ በጸባይ ከመጣሽም በእንደዛው አለቻት። ልጅቱ ግን እንግዲህ ያዙኝ ልቀቁኝ አለች። ሀዊን መንገድ ላይ አግኝታት ስሚ አንቺ ገረድ ነሽ አይደለ? እንኪየንን ብር ያዥና እኔም ብልሽን በሙሉ ታደርጊያለሽ አለቻት። ዝርባቺ እኔ በብር ምገዛ ሴት አይደለሁም። ማነሽ አንቺ? ምን እንደነሽ? እባክሽ አትንቀባረሪኝ። ከብሩን ያጀለቻት በጥፊ መታቻትና ብሩን ላው ላይ በትናባት ሄደች። ሀዊ እሰራልሻለሁ አንቺ ገረድ ምናምን ነገር አለቻት። ከዛም መራዊትን መንገድ ላይ አግኝታ እንግዲህ መሩዬ አንቺ ለናሆሜ አትመጥኘውም፣ ናሆም የመጀመሪያ የልጅ አባት ነው። ስለዚህ ከህይወታችን ውጭልን አለቻት። አንቺ ራስሽ ውጭ እንጂ ከህይወታችን ናሆም አሁን አይፈልግሽም። ናሆም አሁን እኔን መርጧል በሚያሳዝን ሁኔታ። እናም ምንም ማድረግ አይቻልም አለቻት። አንቺ እንዴት ነው የምታናግሪኝ ብላ መሩዬን ጉሮሯ ልትይዛ ስትል መሩ በጣፊ ድርግም አደረገችባት። ነገር ግን ተከታትላ መራዊት የት እንደምትገባ ቤቷን አይታ እንግዲህ ከኋላዋ ተከትላ መጣች። የት ነው ያለችው? ጥሪያት ምናምን አለች። ከዛ አንቺ ሴትዮ ታመሻል እንዴ? ሂጂ ጥሪያት አልኩሽ እኮ አለቻት ሀዊን። መራዊት ስትመጣ ጭራሽ ቤት የመጣሽ አታፍሪም እንዴ ብላ እንግዲህ መሩዬ ኧረ በመጣስ አሁን እስቲ ነይ እንደቀደሙ እኔ እንደው በጥፊ መተሽኝ የሄድሽው አንቺ አሳይሻለሁ እያለች እንግዲህ ስትዝናና መሩ ጉሮሯን ስታቃት በጥፊ መታቻት። ከዛ መሩዬን መሩ በጥፊ ስመጣት ይች ህሊና መራዊትን ከኋላ ጥላ እንግዲህ ጉሮሯን አነቀቻት። ሀዊዬ ከኋላ መታ ጀርባዋን ስትላት ድፍታለች ማለት ነው። ወይ ሀዊ አስቃኛለች ትላንት እውነት ለመናገርና በተለይ ናሆሜ ሲመጣ እንግዲህ ሁለቱም ተደናግጠው ልብስ ሳጥን ውስጥ አስቀምጠዋት ልጅቱን ራሷ ስታ ነበረ። ከፍታ እንዳትወጣ በሩን አሰረችው። ከዛ በኋላ መራዊት ቁጭ ብድግ ና እንውጣ እንቀመጥ፣ ውጪ ነው እራት የምንበላው፣ ውጪ ነው ምሳ የምንበላው እያለች አንቺ ልጅ ዛሬ ምን ሆንሻል? ከቀልብሽ እኮ አይደለም። ሁለታቸውም ተደናግጣችኋል ሳስበው። ምንድን ነው የተፈጠረ ነገር አለ እንዴ? አረ ምንም አልተፈጠረም ናሆሜ። ምን ነው ምን ሆን? በቃ ከዛም ሀዊ ሸሚዝ ይዛ መጣችና ይሄንን ለብሳ ሄድሽ ሳጥን ውስጥ ከምትገባና ልብስ ከምታዝረከረክ ብዬ ነው ያመጣውልህ። አይ እናንተማ ዛሬ ጤነኛ አይደላቸውም። ጤነኛ አይደለንም እንዴ አለች መሩ። እንደገና ስትሮጥ ሄደችና ልጅቷን ለማየት እንግዲህ ወደዛ ገብተው ወይኔ ጉዴ አሁን ናሆሜ ይገለናል ከሰማ ምንድን ነው የምናደርገው? እንዴት ነው የምናወጣት? ክፈቱልኝ ብላ እንግዲህ ስትጮህ ናሆም ሰማና የምን ድምፅ ነው ብሎ ሲሮጥ መጣ። ከዛም ክፈቱልኝ ሲል ልጅቱን ከሳጥን ውስጥ ሲያወጣት እንግዲህ ምን ልትሰሪ እዚህ ቤት መጣሽ? መችን ጠይቃት እንጂ ይቺ ሚስት ተብዬዋል። እሷ ናት እንደዚህ ያደረገችኝ። ቆይ እንዴት አንቺ መራዊት እንዴት ታደርጊያለሽ እንደዚህ? እንዴ እሷ መጣችብኝ እንጂ እኔ አልኩባትም። አንቺ ነሽ አይደለም እንደዚህ ያደረግሻት አላት ሀዊን። አዎ ምክንያቱም ዘላ መታ መራዊትን አንቃ ሶፋ ላይ ስትጥላት ከኋላ መታዋት። ከዛም ራሷ ስስት እዚሁ ታስቀመጥናት። ራስ ስትነቃ አውጥተን እንጥላታለን ብዬ አለችው። ከዛ በኋላ እንግዲህ ከዚህ በኋላ እዚህ ቤት ውስጥ እመጣለሁ ብትይ ነግሬሻለሁ፣ እገልሻለሁ ብሎ ምናምን ዛተባት። ዘር በል እባክህ አንተ እኮ የኔ ፍቅር እያስመሰልክ ነው እንጂ እኔን ነው የምትወደኝ፣ እኔን ነው የምታፈቅረኝ። እውነት እሱ ያኔ ድሮ ነበራ ድሮ ያኔ ምናልባትም በመጠጥ ኃይል ተገፋብቼ ወድጀሽ ሊሆን ይችላል። እናም አሁን ግን የምትወደኝ የምታከብረኝን አግኝቻለሁ። በእሷ ከመጣሽብኝ ግን እገልሻለሁ አላት ናሆሜ። ከዛም እሷ እንግዲህ ማን እንደሚሞት ተዘጋጅ ተጠብቅ ናሆም
እኔ ህሊና ነኝ አልለቅህም አለችው። እንግዲህ ሰንይንም የሙሽራ ልብስ ለብሰሽ መሄድ አለብሽ፣ ዛሬ ሰርግሽ ነው ብሎ እንግዲህ ልጅቷን ለስቢድ አሳልፎ ሊሰጣት ነው። እስቢድ ተብዬው አልሞተም አለ፣ እራሱን ደብቆ ነው ያለው እስካሁን ድረስ። ሰናይትን እንግዲህ ዛሬ ሰርግሽ ነው፣ ወደሽ ሳይሆን በግድሽ ትሄጃለሽ እያለ ልጅቷን እያንገላታ፣ ዛሬ ደግሞ ደስ የሚል ቀን ነው፣ ያቺ ተንከሲስ እህትሽና ያ ጆከር የሚባል ሰው የለም ብሎ ሲገነፋ ልጅቷን ጎትቶ እንግዲህ በር ላይ ሲደርስ መጣ ጆከር። ከዛም ሰንዬ አመልጣ ሄደች ማለት ነው። ሰኒ እንግዲህ ችግር ውስጥ ነው ያለችው። እውነት ለመናገር ከባድ ችግር ውስጥ ነው። የሚረዳት ሰው አጣች እንጂ አስቸጋሪ ሁኔታ ውስጥ ነው ያለችው። በተለይ ይሄ ጨፈሪያም ልጅ ከመጣ በጣም ችግር ውስጥ ነች እና እንግዲህ እሱ ፈጣሪ የሆናት ጽናትና እንግዲህ ክያም የናሆሜ አባትና ቅዱሴ አስታረቋቸው ማለት ነው። በስተመጨረሻ ጽናት እንግዲህ ቃላቶቿ ይሰብራሉ። ክያ ደግሞ የሰው ልጅ ያሰበውን ነው ሲሰክርና ሲናደድ የሚያወራው። ስለዚህ ጽናትም ያሰበችውን በደህና ጊዜ የውስጧን ነው አሁን በንዴቷ ጊዜ የተናገረችው። ሰውማ ስትናደድ ነው አትበሉ፣ ስትናደድ በደህና ጊዜ ያሰበችውን ያወጣችሁ እኮ። ስለዚህ ወንድሜ እኔ እወድሃለሁ፣ አከብርሃለሁ፣ ግን ደግሞ እኔ ያንተ ርዝራዥ ገንዘብ ፈልጌ አይደለም ወንድምነትን ፈልጌ ነው እንጂ። እሷ ግን በደህና ጊዜ በውስጡ ያስቀመጠችው ነው እንደዛ የተናገረችኝ። ጽናትን ታውቂያት የለ እንዴ? ለሰው ክፉ አታስብም። አየየ እኔም እንደዛ ህል ነበረ በፊት ሰዎች ስለ እሷ መጥፎ ሲያወሩ ጽናት እንደዚህ ሰው አይደለችም እያልኩኝ ለእሷ አከራከር ነበር። ነገር ግን ተሳትቻለሁ አለችው። ተይ እህቴ እንደዛ አይደለም ነው እባክህ ለእሷ የተከላከልክ ባልሆነ አለችው። ከዛም በኋላ እንግዲህ ኪራ በጣም ግራ ተጋባና ለናሆም አባትና ለቅዱስ ነገራቸው። ሄደው እንግዲህ እንደምንም አስታረቋቸው። ታረቁ። በጣም ይቅርታ እሺ አለች ጽናት። ምንም አደላለች። ያው ከልቧም ይቅርታ አላደረገችላትም። ኪያ ተናዳለች በጣም ማለት ነው ምስኪን። ለማንኛውም ታርቀዋል እንግዲህ። ያዛም እንግዲህ እነሱ እርቁን ጨርሰው ወደ ቤት ሲመለሱ ነው ናሆሜ ጉድ ያየው ማለት ነው። ወይ ናሆም ትናንትና ምን ሆነሻል አንቺ ልጅ አሞሻል እንዴ አተኩሶሻል እንዴ እያለ እንግዲህ ናሆሜና መራዊት ሲመረምራት፣ ኧረ ደህና ነኝ። ምን ነው አመመኝ እንዴ? ያመመኝ ይመስላለሁ። ቆይ ምን ሆነሻል? በመጀመሪያ ደረጃ ተረጋጊ። ሲጀመር እኮ የሆነ ተደናግጠሻል እኮ። ቆይ ምንድን ነው የተፈጠረው እዚህ ቤት ውስጥ? ምን ይፈጠራል? ኧረ ምንም አልተፈጠረም። ከዛ በኋላ እንግዲህ ዛሬማ ምናችሁም አልጣማችሁም ሁለታችሁም። አንቺ አዊ አቤት፣ ምንድን ነው እሱ? ምኑ እኔን ጠይቀኛለች እንዴ? ምንድን ነው እንደዚህ የሚያስደነግጣችሁ? አረ ምንም የለም መስሎክ ነው እንጂ እያለች ሀዊም እንግዲህ ከዛ በኋላ መራዊት ወይኔ ጉዴ አሁን እንዴት ነው የምናደርገው? ወይኔ ጦስ ውስጥ ገባን እኮ ጦሰኛ ልጅ እዚህ ቤት መታ ጦስ ውስጥ ከተተችኝ እያለች ሀዊ በሩን እንክፈተው አልክፈተው እያሉ ሲሉ እንግዲህ ናሆሜ ዘሎ መጣና ምንድን ነው የተፈጠረው እዚህ ቤት ውስጥ? ቆይ ምንድን ነው እሱ? ክፈቱልኝ ክፈቱልኝ ብላ ስትጮህ ሰማ። በሩን ከፍቶ እንግዲህ ሲያይ ልጅቷን እዛ ውስጥ አስረው አስቀምጠዋታል ማለት ነው። ወይ ናሆሜ ቆይ እዚህ ቤት በምን ገባሽ? እንዴት መጣሽ? ቤቱንስ እንዴት አወቅሽው? እጅ ሚስትክ ነቻ። አንተ ፊት ጨዋ ትመስላለች። የሰደበችኝ ስድብ ብታይ እሰይ ደግ አደረገችሽ። ምን ልትሆኝ እዚህ መጣሽ? ቆይ አንቺ አታፍሪም እንዴ? ናሆሜ እያስመሰልክ እንጂ እኔን እኮ በጣም ታፈቅረኛለህ አይደል? እያለች ልትነካካው ብትሞክርም ዞር በይልኝ እባክሽ ወደዛ ብሎ ገፍትሮ አባረራት። ከዛ በኋላ ቆይ ምንድን ነው አድርግ የምትሉኝ? ሁላችሁም አትወዱኝም። ለምን ግን እያለች አሁን ውጪ እያለ እንግዲህ ናሆሜ እየገፈታተረ ከቤት ውስጥ አስወጣት ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ መራዊትና ሀዊ ትናንትና እንደው ቶሚና ጄሪ አሳቆኝ እውነት ነው የምላችሁና ልይቱን ግን ሰሩላት። ከዛ ካሁን በኋላ ግን መራዊት አጠገብ ትደርሳለች የሚለው ዘበት ነው። ደጋሚ ሀዊን አገኘቻትና መንገድ ላይ እንግዲህ ድንጋይ አንስታ ልትመታት ምጭኛ እስኪ ንኪኝ ጫፌን አትነኪኝ የሚውልሽ ሀዊ ማን እንደሆነች አላወቅሽኝም አይደለ ብላ ሀዊ ጠጋ ብላ እንግዲህ ጉሮሯን ድርግም አድርጋ ስትይዛት አንቺ ልቀቅኝ። አይ ለዚህ ነው አይደለም እንትረቲ በቃ ካሁን በኋላ እስቲ በያሹ ድንጋይ ምጭኛ ልይሽ ምን ትመስላለች በፈጣሪ አሳሳች አለችና ሀዊ ጥላት ሄደች። ልይቱ ደንግጣ ማለት ነው። እኔ እኮ የሚገርመኝ ለዚህ ልብሽ ነው ልማታ ብለሽ ማፍሽን እየከፈትሽ የነበረው
እውነት በጣም ትገርሚያለሽ። ለማንኛውም አልተሳካልሽም። አሁንም ድጋሚ መራዊት ጋር እደርሳለሁ የምትይ ከሆነ ከዚህ የከፋ ነገር ነው የሚደርስብሽ፣ ተጠንቀቂ አለቻት። ከዛ በኋላ ቆይ እናንተ እነማን ናችሁ? እውነት መፈራችሁ ይመስላችኋል እንዴ? አላበዛችሁትም እንዴ? እያለች ስትወረቃ እንግዲህ ነግሬሻለሁ፣ ከዚህ የበለጠ ምንም ልነግርሽ አልችልም። እሺ። አረ በፈጣሪ እች ምን አይነት ሰው ናት? ሰው የሚላትን ነገር የማትሰማ አለች። ከዛም መራዊት በመጨረሻም እንግዲህ ናሆሜ እየገፈታተረ ከቤት ውስጥ አስወጥቷት መንገድ ላይ መራዊትም ተከተላ ሄዳ እንግዲህ የሚያወሩትን ነገር እየሰማች ነበረ። ከዛም መራዊት ማነው ናሆሜ ልጅቱን ሰድቦ አማነጫጭቆ አባሮ ወደ ቤት ሲመለስ መራዊትን አያት። እንዴ እየተከታተልሽኝ ነው እንደ ሲላት፣ አይ እየሰማችሁ ነበር እኮ። ከዛም ናሆም እኔ አሁን ስለተናደድኩኝ ጥሩ ስሜት ላልለው መጥፎ ነገር ተናግሬ አስቀይምሻለሁ ብሎ ጥሏት ሄደ። ወይኔ ናሆሜ እንግዲህ አኮረፈኛው ምን አደርጋለሁ እያለች መሩዬ ወደ ቤት ተመለሰች ማለት ነው። እንግዲህ ጽናትና ኪራም ጽናትና ኪያም በመጨረሻ ታረቁ ማለት ነው። እርቃቸው እንግዲህ ከልብ ይሁን አይሁን ባላውቅም ኪያ ግን ተቀይማለች። መጥፎ ቃላቶች ሰው ይሰብራሉና ላይ ጠገናት ነው የተሰበረችው። ማለትም መጥፎ ቃል አንቺ ወንድምሽን አትወጂውም ለጥቅም ነው የቀረብሽው ምናምን ብላ ስለተናገረቻት በጣም ተቀይማታለች ማለት ነው። ሰኒዬም እንግዲህ አሳልፎ ለስፒድ ፍጣት ባለጌ የሆነ ልጅ አሳሯን እያበላት ይገኛል። እሱም ደግሞ የሙሽራ ልብስ ልበሺ ቤሎም ይሁን ብቻ ያለሽን ልብስ ልበሺና ተነሽ እንሂድ ባልሽ እየጠበቀች ነው፣ እዛ ሰፕራይዝ ነው እያለ እንግዲህ ስፒድ አልሞተም አለ። አሳልፎ ለስፒድ ልሰጣት ነው ሰውዬ፣ አለበለዛ ግን ከባድ ችግር ይፈጥርብሻል የምልሽን ካላደረግሽ እያለ ልጅቷን በጣም እያስፈራራት